اسمي هاجر. تربيت وسط أسرة ملتزمة دينية بحكم ሌሎች ደግሞ እንደናቶቻችን እስር ቤት ያሉትን አላህ ይድረስላቸው። በጣም እንወዳችኋለን፣ በጣም እናከብራችኋለን። በስ ብቻ አልበልዬ ነው ሀባይቢ ቲዮሪን በጣም ነው የምናመሰግነው። አላህ ይጠብቅሽ። አሜን። ሰራሽው ስራ ቀላል የሚባል አይደለም እህታችን መሲ። በጣም አብሰላብሰል ዋጅብ ነው በጣም እሷ ነገር ማታንሳ ይቀር አካባቢ ምናምን ባርኒዝ አገሩ የባርኒዝ የራሳችን ነው። ባርኒዝም ቢሆን በአሁኑ ሰዓት በነገራችን አዲስ አበባ ትደነግጣላችሁ። ዱባይ ነው የሚመስላችሁ ታዩትና፣ ግን ያው እስኪ አንድ ሰዓት ሰዓታን እኮ ራሱ ሳየው እኮ ማሻአላህ ብርሃኑን ሳየው እንደ የሚቀረው ቀን ሆነዋል እንዳልኩኝ አንድ ሰዓት እኮ ካረፈ በኋላ ደግሞ እስከምትወጣ እኮ ሌላ አንድ ሰዓት አለ። ያው ከሪያድ የሚነሳ አየር ኦልሞስት አሁን መውረጃው ደርሷል። ምናልባት እሷ የምትመጣበት ሌሎች ዲፕሎማቶች ምናምን አብረው ከመጡ ሄደው ሊያደርጉት ይችላሉ። በረራውን ግን ተቃርቧል። በዚህ ሰዓት ነው እንትን የሚወርዱት መሀጀር ከእንደገና ይኸውልህ አሁን የሚመጡት ውስጥ ሌሎችም ስላሉ ያው እሷ ለብቻ እንድትወጣ ከተደረገ ነው እንጂ ሌሎችም አሉ እኮ አይደል? ዲፖርት የሚደረጉ ዲፖርት የሚደረጉም አሉ። ከሪያድ የሚነሳው አየር ብዙ ጊዜ በዚህ ወቅት አካባቢ ነው። ምናልባት ዛሬ 3 አየር ምናምን ሊነሳ ይችላል። ያ ጥቂት ጊዜያቶች ሲቀሩት አንድ ፍላይት ብቻ ነው የወጣው ነው የተባለው። አንድ ፍላይት ነው አሁን አራይቭ ታረጋለች የተባለው ኳስ እና 45 ደቂቃ ሌት አድርጎ ነው የተነሳው ሲጀመር ማለት ነው። የኢትዮጵያ አቆጣጠር 12 ሰዓት ማለት እኮ አሁን ስንት ሰዓት ነው አቡ እናንተ? 9 ሰዓት ከ25 አካባቢ መሪያታ እንዳይዘጋብን አንተ አጠቃቀም ማትችል ልጅ እኔ ስንት ነገር አባሚራ መረሙ ወቅትክ اليوم እንተበህ መግረ መንገዴን ነው አዲስ አበባ ላሳይ ነበር። አዲስ አበባ ነገ እናየዋለን። ዛሬ ይቅርብ መርሃባ ግን ይሆናሽ እንግዲህ ምነወር ሳቡ እንቻለው። ይሄንን ፊት እንጋፈጠው ችግር የለው ከሻራው ይሻላል። ስልኩ ራሱ ደነገጠ። ፓወር ባንክ ይዘሃል?
አይ እሱ እንኳን ፉል ኦፕሽን ሰርቪስ ነው ያለን። ያው መቼም እስከዛ ሁላችሁም አንተ የስድብ ቫይታሚን የተመቸው አንተ ናየው አንድ ሊን እናስገባው 833 አካባቢ ውጫዊም ውስጣዊም ማንነቱን የቀየረው እኮ አንቺ እንግሊዘኛ መናገር ጀመረ እኮ ስድብ እንድትማማል እንዴ اللهم يزيد وبارك አብረቅርቋል እኮ ቆየው ካየው ስለዛ ነው አፉ በሉኝ እስኪ አስገሳኝ ነው የተሰደብኩትና ያው አንዳንድ ጊዜ አልহামዱሊላህ ረብል ዓለሚን ስድብ የሚያፋፋው ሰው አንዱ ነኝ። በነገራችን ላይ የሆነ አጀንዳ መጥቶ ስለኔ ያልሆነ ስም በተሰጠኝ ቁጥር ሌላ ነገር አላህ እየረዘቀ ይመጣል። አላህ በሚያውቀው በዚህች ዓመት ውስጥ ብቻ በአንድ ዓመት ውስጥ 5 አፓርትመንቶችን 5 ሳይቶችን ነው ማሻአላህ ማሻአላህ ተባረከላህ ረበና ይባርክ አላህ Subhanahu Wa Ta'ala ኩን ፈየኩን ነው። ሁን ያለው ሁሉም የሆነለት ጌታ ነው። ሰማይና ምድርን የፈጠረ ጌታ ነው። ወቃዲሩን አላ ኩሊ ሸይ ይፈለገውን ማድረግ የሚችል ጌታ ነው። 5 አፓርትመንት ማለት ማሻአላህ በቃ እሱ ብዙ አለው። እውነት ነገር የካላቸው 5 አፓርትመንቱን አይደለም እንደ ኩራት አላወራው ይችላል ጌታ ይችላል ሱብሃንአላህ በፈለገበት ወቲልከል አያሙ ኑዳዊሉሃ በይነ الناس ያለ እንደፈለገ በሰዎች መካከል ቀናቶችን አህዋሎችን እንቀያይራለን የሚል ጌታ እንዴት አባሚራን አረብ ሀገር አውጥቶ ሀገሩ ላይ ሀብተኛ ይችላል። ደግሞ አሁን ይሄ ስኬታችን ገና ይቺ ጅማሬዋ ነች። ብዙ አለው አላህ ብዙ አለው ገና ብዙ አለው ሐባይቢ እና በተቻለ መጠን አሁንም ቢሆን በአላህ ላይ ያላችሁን ተወኩል አስተካክሉ። ሌላው ቀላል ነው እና ያው ስድቡ ተመችቶኛል ልልሽ ነው እና አሁንም ጨምሩ 6ኛ ሳይት እንጀምራለን። ሌላ ስትጨምሩ 7ኛ ሳይት እንጀምራለን። ገና ጅማ እንገባለን፣ ገና ሐላባ እንገባለን። ገና ያ አኺ አላህ ብዙ አለው እና አብሽሩ حق ነው አብሽር አቡ አሚራዬ ሐቢቢ فأما بنعمة ربك فحدث አይደል እንዴ النهاية وقد الله يتله مخرجا ነው አይዟችሁ ይወላ አቡ ቅድም አሲያ ስትናገር ነበርና ምናልባት ትኩረት እንድትሰጡት እዛ ያላችሁ ልጆች ይቺ ልጅ 13 ዓመት ውጭ ነው ቆይታ የመጣችው ሳይኮሎጂካሊ በስነ ልቦናም ትንሽ የተወሰነ ዲስተርብ የሚያደርጓት ነገሮች ሊኖሩ ስለሚችሉ ምናልባት የሚዲያ ምናምን ጋጋታ እንዳይኖር ምናልባት ሚኒስትሪ ሚዲያዎች ሊኖሩ ይችላሉ። መንግስት የሁለቱን ሀገሮች የዲፕሎማሲያዊ ግንኙነትን መልካም ሁኔታን ሊያሳይ ስለሚፈልግ ያው የመንግስት ሚዲያዎች ሊኖሩ ይችላሉ። ከዛ ውጭ ግን በይዛችኋት ተረጋግታ እንድታርፍ ለማድረግ እዛ አካባቢ ብትመካከሩ ጥሩ ነው። እንዳትዋከብ እንደው ሚዲያው ላይ ምን ላይ ይሄንን ቤተሰቦቿ ጋር ብትመካከሩ የሚል ሐሳብ አለኝ። አይ ኦሬዲ እንደ ቲም አውርተንበታል በዚህ ጉዳይ ላይ የሚጠበቅም ነገር ስለሆነ ሜንታሊ አይደለም ትንሽ ይቅርና እዚህ ሀገር ለአንድ ሰዓት እንኳን ገብተህ ስትወጣ እናውቀዋለን። እንኳን አይደለም ለአመታት ይቅርና ስቲል ነው البنت اصلا ማስተዋበት ነው هي መውጣቷን ራሱ ማለት ነውና ብዙ ትሪት እንደሚያስፈልጋት በስ እግሯ ይርገጥልን ነው ያለውን ነገር ኢንሻአላህ ተነጋግረንበታል። እነሱ ቅድመ ዝግጅት አድርገውበታል። አቡ የመንግስት ተቋም ራሱ በትክክል ለሀገር የሚያስብ ለሁለት ሀገር ግንኙነት የሚያስብ ከሆነ እሷን እዛ ጋር ማቅረብ የለበት በዚህ ባለው በአሁኑ ሲቹዌሽን ላይ ማለት ነው። ገብቷል። ሌሎቹ ቢቀርቡ መናገር ይችላሉ፣ ማስተላለፍ ይችላሉ። የሷ ግን አሁን ካለችበት ያለ መረጋጋት ሁኔታ ስለሚኖር የሆነ ነገር ብትናገር የሆነ ነገር ቢፈጠር ጥሩ አይመጣም። አንድ አገር ቤት ላሉ ልጆች ኦኬ፣ ሳዑዲ ላሉት ልጆች ስፔሻሊ ሳዑዲ ላይ ያሉ እህቶች ወንድሞቻችን አሉ፣ አንድ እስር ቤት ያሉ አሉ፣ ከእንደገና በውጭ ያሉ አሉ። ስለዚህ እሷ ያለችበት ሁኔታ የተረጋጋ ካልሆነ አበደን የኢትዮጵያ ራሱ ጋዜጠኞች እሷን ባያናገሩ ብዬ ነው የምለው። የተለየ ትኩረት እንዳይሰጣት ልክ እንደማንኛውም ተስዊር አለ እንደ ወረድሻኒ ዲፖርት ሲደረጉ ለዜና እንትን ይላሉና የተለየ ነገር ፎክሰው እሷ ላይ እንዳያደርጉ በቃ ያ ነው ማገር ግንኙነትም ሲባል ባክግራውንዱም በዚህ ልክ ያኔ ሻምፒዮን አሸንፋ አይደለም እቺ ልጅ የምትገባው አላህ ወዶና ፈቅዶ ነው ለሀገሯ የደረሰችው። ስለዚህ የተለየ ትኩረት እንዳይሰጣት የምችሉትን አድርጎ ለማለት ያክል። በእንግዳ ማረፊያ ምናልባት በእንግዳ ማረፊያ ከገባች የቲቪ ወይም የፋና ጋዜጠኞች ወይ ሌሎች መንግስት የተመረጡ የመንግስት ሚዲያዎች ሊጠብቋት ይችላሉ። ምክንያቱም ያው የኢትዮጵያ ኤምባሲም ከሪያድ ዝግጁ አድርጎ
ሊልካት ይችላል። ብዙሃኑ ጋር አብራ ፎርም ሞልታ ምናምን ላትገባ ትችላለች። እኔው እና አቡ አሚራ እዛ አካባቢ ያለውን ነገር ቪአይፒ መግቢያም ስላላችሁ እናንተ ገብታችሁ እንደተባለው እንትን እንዳትል እንዳትደናገጥ ተረጋግታ ቤተሰቦቿ ጋር እንትን እንድትሄድ የማድረጉን ነገር ሞክሩ እናንተ በቻላችሁ ታቅም። ኢንሻአላህ ወንድሜ ኢንሻአላህ እንደዛ እናደርጋለን። አብሽሩ። እኔም እንቅልፍ እንዳይመጣኝ ቡና እንግዲህ ጠጣ። ቡና የምትሸጠው ልጅ ቡና መሸጧን አንዴ ኮሜንት ላይ ያላችሁ ወንድሞች ሚስአንደርስታንድ እንዳታረጉ። ለህዝቡ በሰላም መግባቷን መታየቷ የማይቀር ነው። ግን አሁን ካሜራ ይዘው ጥያቄ ጋዜጠኞች እሷን ማድረግ ከባድ ነው የሚሆነው። 13 ዓመት ማለት ቀላል ነገር አይደለም። ያ ደግሞ ድንገት ያልተረጋጋ ሁኔታ ላይ ከሆነችና አሁንም ሌላን ነገር እየፈራች ስለሆነ ያለችው በዛ መሀል የሆነ ነገር ብትናገር ሀገር ቤትም ላሉት ሳዑዲ ላሉት እህቶች ወንድሞች እስር ቤት ላሉት ስላሉ ያ ነገር ጥሩ ስለማይመጣ ነው። እሷ የተረጋጋችበት ሁኔታ ላይ ስላልሆነች ነው እንጂ ለህዝቡ በሰላም መግባቷን ከእናት ከአባቷ ጋር መገናኘቷን እኛም እናሳውቃለን፣ በፔጃችን ላይ እንለቃለን። ሁላችንም እኛ እንደምትገባ የተፈረመበት ከነማህተቡ የተላከልን ከ2 ወር በፊት ነው። ግን ማለት ስላልፈለግን ነው። ምክንያቱም እግሯ መሬት ሲረግጥ እንዲህ ብለውናል እያልናችሁ ስለነበር ማለት ነው። አሁንም እሷ ያለችበት ሁኔታና ከእንደገና ደግሞ አንድ ነገር ሲሰራ ብዙሃነች ደግሞ ያሉ እህቶች ወንድሞች አሉ እስር ቤትም ሳዑዲ። ከእንደገና ደግሞ አሁን ሳዑዲ ላይ እየተባለ ያለው ሁኔታ አለ። እሷ የተነጋገረ ሁኔታ ላይ ካልሆነች ነው የሆነ ነገር ብትናገር ሳዑዲ ላይ ላሉ እህቶች ወንድሞችም ሌላ ጦስ ነው የሚሆነው፣ እስር ቤትም ላሉት እንጂ ለህዝቡ በሰላም መግባቷን ከቤተሰቡ ጋር መቀላቀሏን እሱን ግድ ይላል ማሳወቃችን። እሺ በጣም ከሚገባው በላይ የሳውዲ እስር ቤት መቼስ ከገበና የጀምሬ ልንገራችሁ ከአንዴ 4 ጊዜ ታሰረበታለሁ ሳውዲ አረቢያ ማለት ነው። ኦኬ እና ይሄን ነገር ስትጀምሩት ማለት ነው ወላሂ ነው የምልህ ይሄ ነገር እንደሚመጣ ቃለው ሰው እንግዲህ ከስር ወጣ ወደ ሀገሯ ፕሌን ውስጥ ገብታ እየሄደች እንደሆነ ወደ ሳውዲ መመለስ እንደሌለ እና እንኳን ደስ አላችሁ በሷ ጉዳይ ላይ ስትለፉ ስትደክሙ የነበር ብሎ ጽሁፉን ሙሉ ጽሁፉን ረጅም ነው። እንግዲህ ቴሌግራም ሊንክ ላይ አስቀምጫላችኋለሁ። ቴሌግራም ላይ ፋሚሊ ሆናችሁ ታገኙታላችሁ። እዚህ ቲክቶክ፣ ዋትስአፕ ላይም ቼት ላይም እዛ ላይም ተለቀዋል፣ ታነቡታላችሁ። እንግዲህ ፎቶውን እንደዚህ አንስቶ የለቀቃት ኤምባሲው ነው። የኤምባሲ ፔጅ ላይ የሪያድ ኤምባሲ ፔጅ ላይ ብትገቡም የሪያድ ኤምባሲ ብላችሁ ሰርች ብታረጉ እዛ ፔጃቸው ላይ የለቀቁትን ፎቶ ነው። አልহামዱሊላህ ሌላ በአሁን ሰዓት ፕሌን ውስጥ ቁጭ ብላ ወደ ሀገሯ እየበረረች ነው። ከተወሰነ ሰዓት በኋላ ኢንሻአላህ ከቤተሰቦቿ ከእናት ከአባቷ ከወንድሞቿ ጋር ትገናኛለች ከ14 ዓመት በኋላ። ሱብሃንአላህ አልহামዱሊላህ። እኔ እንግዲህ ያው ኢሻ እየሰገድኩኝ ስልኬ ጭር ይላል እንግዲህ ከዛ ምንድነው እንደዚህ ሳይ አረቡ ሜሴጅ አስቀምጥልናል ግባና አንብብ አሉኝ። ያው እዛ ያሉ ወንድሞቻችን ከኤምባሲ ያው እንግዲህ እንኳን ደስ አላችሁ። እቺ ናት ሌላ እንግዲህ ሌላ ነው ሰበው እቺ ናት። ሱብሃንአላህ የሚገርም ነገር ነው። አላህ በሰላም ለሀገሯ ያብቃት። እህትና ወንድሞች ይሄን ሰበር ዜና ልነግራችሁ ነው በዚህ ሰዓት የመጣሁት። እኔ ጋር እንኳን ገና ነው እኮ እኔ ጋር አሁን ገና ይሻሳይቼ ምናምን የመጣሁት እናንተ ጋር ግን ሌሊት ነው። መተኛት የለም። ሌላ ኢትዮጵያ እስከምትረግጥ በእግሯ እንደዚህ መተኛት የለም። ማፊ ነው ግን አልহামዱሊላህ እቺ ናት ሌላ የመጀመሪያ ሌላ ፎቶ ኤምባሲው ካላመናችሁኝ የሪያድ ኤምባሲ ላይ ግቡና ታገኙታላችሁ። እነሱ ነው እንደዚህ የለቀቋት። ምን አልከኝ ማሚ? ልክላለሁ ላንተ ማየው አይቼዋለሁ። አይ ቀድሞ እዛ ላይ አይቼዋለሁ። አሁን የ3 ሰዓት በረራ ነው። ኢንሻአላህ ሰውም በተለያየ አንግል በዚህም በዛ እያለ እየሄደ ነውና እኔም እንቅልፌ ጠፍቷል። ጉዞ ወደ ኢትዮጵያ አየር መንገድ አንፋታም፣ እንለቀዋለን ኢንሻአላህ። እና እንግዲህ ማሚ እንዴት ተኛለህ? መተኛት የለም ዛሬ። ትተኛላችሁ እንዴ? የመዳም ቆሞች ትተኛላችሁ?
እኔ ከተኛችሁ እኔም ልተኛ። እንግዲህ እናንተ ከተኛችሁ ብቻዬን እዚህ ጋር አንድ እጅ ብቻውን አጨበጭብ። ኧረ በጭራሽ አይተኛም። ኢንሻአላህ እግሯ ትተኛላችሁ እንዴ? ላ ይላል። ኧረ ሙቤ እንዴ የምትቀልዳለህ እንዴ? ኧረ ሙቤ ቀልድ አቁም ምናምን እያሉኝ ነው። መርሃባ መሐመድን ብቻ እንዳታለቅስ በሉት፣ እንዳያስደነግጣት። እዛ ሄዶ ሲያለቅስ እንዴ ምን ሆነ ነው ሰው ይደሰታል። ይሄ ልጅ አለቅሳል። እንዳታለቅስ በሉት፣ እንዳታለቅስ በሉት። ዛሬ ማልቀስ የለም። ዛሬ አልሐምዱሊላህ የምንደሰትበት ቀን ነው ኢንሻአላህ። እኔ እንግዲህ እቺን ወላሂ እኔ ጠዋት መሐመድ ቅድም ያው ያላህ ነገር አይታወቅም። ጠዋት ተቀጣጥረን ነበር አይደል? ጠዋት እንገናኛለን ምናምን እንዳተኛ ምናምን ስትለኝ ነበር። ያላህ ነገር ደግሞ ተመልሰን ተገናኘን። በምን አሁን ከአንድ ሰዓት በኋላ ምን እንደሚፈጠር አናውቅም ወላሂ። እንግዲህ እኛ ያው ይሄ ፔጁ ላይ እኔ ስሰማ ወዲያው ሼር ተደረገልኝ። ይቻት ሙቤ ሌላ በሰላም ወደ ሀገሯ ሄዳለች፣ ፕሌን ውስጥ ገብታለች። ካሁን በኋላ መመለስ የለም፣ ካሁን በኋላ ሳውዲ መግባት የለም፣ አሁን ሀገሯ ላይ ነው እየሄደች ያለችው ሲሉኝ እችን ሰበር ዜና ለእናንተ ልነግራችሁ ነው። እህትና ወንድሞቼ እንኳን ደስ አላችሁ። አልሐምዱሊላህ። እኔ ምን ብያቸዋለሁ? እኔ ምን ብያለሁ? እኔ መጀመሪያ ቪዲዮ ሰርቼላችሁ ምን አልኳችሁ? ሙቤ እስኪ ስትገባ ነው ምናምን። አዎ ልክ ናችሁ እናንተ ልክ ናችሁ። እኔ ከ3 ቀን ነው ከስንት ቀን ከ4 ቀን በፊት ምን አልኳችሁ? ሌላ እሁድ ማታ ትበራለች። ሐሙስ ኤርፖርት የሄዱ ሰዎች እንዳሉ ታውቃላችሁ። ሐሙስ ለታ ሌላ ትመጣለች ዛሬ ተብለው ሄደዋል። ሙቤ ምንድን ነው ያላችሁ? እሁድ ትበራለች አልኳችሁ። አያችሁ እኔ በጥሩ ሁኔታ ከኮሚኒቲዎች ጋር መግባባቴ፣ በጥሩ ሁኔታ ከነሱ ጋር በሪስፔክት እስከዛሬ ድረስ በመቆየቴ ትክክለኛ ኢንፎርሜሽን ይደርሰኛል። በትክክል ደግሞ ያስፈልጋሉ። አያችሁ አሁን እንኳን ኢሻ ሰግጄ ምናምን ወዲያው የተነገረኝ እኔም ገብታለች ሙቤ ፕሌን ውስጥ እህት ገብታለች፣ እንኳን ደስ አለ እየበረረች ነው። ይሄን ነገር ልናገር። አረ ምንድነው ኢሻ እየሰገድኩኝ ምንድነው ምናምን ስላችሁ፣ አረ እንኳን ደስ አለ እህት እየበረረች ነው አሉ። ስለዚህ እኔ ከነሱ ጋር ምንም አይነት ችግር የለኝም። አሁንም ጀዛኩሙላሁ ኸይር፣ አላህ ይስጣችሁ፣ አላህ ይጠብቃችሁ። ያስቀየምናችሁም ነገር ካለ ኮሚኒቲዎቹ አፉ በሉን። ብዙ ጊዜ በንዴት በሚሆን ነገር አንዳንድ ቃላቶችም ተናግረን ይሆናል። ከኔም ጭምር አፉ እንድትጠይቁኝ አላህ ይጠብቃችሁ። እስከ መጨረሻ ድረስ ይከታተሉናል። እኔንም አፉ ይበሉኝ። እኔ በተለይ ተጋፍጬ ክብራቸውንም ሳልጠብቅ ከንዴት ከሚመጡት ነገሮች ሁሉ ቃል አሳልፌ ተናግራለሁ። ትልልቅ ሰዎች ናቸው። እንግዲህ አፉ እንዲሉን አፉ ታጠይቃለሁ። ምክንያቱም ይሄ ብዙ የተባልንበት ፎቶአችን የተዘቀዘቀበት ሌባ የተባልንበት አንገታችንን የደፋንበት ብዙ የደከምንበት አላህ ያሳካው ጉዳይ ነውና አልሐምዱሊላህ። እኔ መሐመድ እኔ ተናግሬ ገብቼ ነበር። አንተ አልመገባም። ከ4 ቀን ከ5 ቀን በፊት ነግረውኝ እኔ ነኝ መጀመሪያ ላይ ገብቼ ላይፍ ላይ ሀባይቢ እሁድ ለታ ከምሽቱ 3 ሰዓት ወይ ማታ ላይ ወደ ሀገሯ ትበራለች ሌላ አልኳችሁ። ትክክለኛ ኢንፎርሜሽን። ሐሙስ ለታ ሰው ኤርፖርት ሄዶ እየጠበቃት ነበር ታውቃላችሁ። ትመጣለች ተብላ ነው። እኔ ምን አልኳችሁ? እሁድ አልኳችሁ። እኔ ከነቀኑ ከነምናኑ ነው የጻፍኩት። ይሄን ነው ጽፌ የገባሁት። አይቼዋለሁ ዩቲዩብ ላይ ዩቲዩብ ላይ ይሄን የጻፍኩት። ሌላ ልትፈታ ነው እሁድ ማታ ወደ ሀገሯ ትገባለች። ከ4 ቀን በፊት የሰራሁት ቪዲዮ ይሄ ነው። እኔ እንዳልኩት በአላህ ፍቃድ ይሄው ገብታለች። ፕሌኑ ሳትገባ በፊት የተነሳችው ፎቶ ይሄ ነው። ልክ ልትገባ ስትል ኤምባሲው አንስቶ ይሄው ሌላ ወደ ሀገር ገብታ ሸኝታለች። በቃ ፔጁ ላይም ለቆታል። እቺ ናት ሌላ። አልሐምዱሊላህ። እኔ እንዳልኳችሁ እሁድ ይሄው አልሐምዱሊላህ። ትክክለኛ ከሰው ጋር ለመግባባት ሞክሩ። ሰው አሁን እኔ መሐመድ እንዲያረገ ቢሉኝ በውስጥ መጥተው መሐመድን እሱ ላይ አንድ ኤብ ካላየውበት በአይኔ ካላየው አልሆነ እጅለው ገባችሁ? ድንገት እኔና መሐመድ ስለምንግባባ ሊያጣሉ የሚፈልጉ ሰዎች አሉ። በመሃላችን የሆነ ነገር ክፍት ነገር እንዲገባ የሚፈልጉ ሰዎች አሉ። ግን ያን ክፍተት እኔ መስጠት አያስፈልግም። ሙቤ ነው የምታውቁኝ ታውቁኛላችሁ። ብዙ ነገር ሊባል ይችላል። የውስጤን ግን የሚያውቀው አላህ ነው። እዚህ ጋር ሁሉ ሰዎች አላችሁ። የውስጣችሁን ያውቃለሁ። ምን እንደምታስቡ አላውቅም። ሰማይና ምድር የፈጠረው አላህ ብቻ ነው የሚያውቀው። አላህ
ነው እንግዲህ ሁሉ ነገር የሚያውቁ። ለዚህ ነው አረብ ምን ይላል? ሀላ ምን በራ ምን ጅዋ ያዕለም አላህ። ከውጭ ሰው አበረቅርቆ ስታዩት ወርቅ እንዳይመስላችሁ። እሺ፣ ስለዚህ እንኳን ደስ አላችሁ። ለማንኛውም እስኪ እንደውልና እኛም ሹክረን እንበላችሁ። ወላሂ እንበላችሁ። ይሄ ይገባል። ምንድነው ሰውን ያላመሰገነ አላህን አያመሰግንም፣ ፈጣሪውን አያመሰግንም። እና ቤቱ እኮ ኮምፒውተር ስልኩ ምናምን ጤጤጠሳም ቴክኖሎጂ እኮ ችግር ነው እኮ ቴክኖሎጂያ ይላል አረብ። አብሽሩ አበቢ እንደውል በስሪ እንደውል። ወላሂ በጣም አም ሶ ሃፒ ወላሂ አልሐምዱሊላህ ወላሂ ለአላህ ምስጋና ይገባ። ሙቤ በሰላም ሳት እሺ እስኪ ቆይ እየጠራ ነው። አሎ ሙቤ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አማን ናችሁ? አማን ነው አልሐምዱሊላህ። ማሻአላህ። ዛሬ የደስታ ቀን ነው። አልተኛንም። እናንተንም አላህ ይጠብቃችሁ። ጀዛኩሙላሁ ኸይር ስትለፉ የነበራችሁ ደስ ብሎናል። ማሻአላህ። እኛም አልተኛንም። ያው ብዙ ማትናገረው ነገር ይኖራል። ዛሬ የፈለግከውን መናገር ትችላለህ። አልሐምዱሊላህ አልፋለች። አልሐምዱሊላህ። እኛም እንግዲህ ያው እናንተን እዚህ ጋር አፉ በሉን እያለን ለሰው ላይፍ ላይ ነው ያለሁት። ኮሚኒቲዎቹንም አፉ በሉን፣ ሁሉም ሰዎች አፉ ይበሉን። በማወቅም ባለማወቅም እንደዚህ ያስቀየምናቸው ነገር አለ፣ በንዴትም የተናገርነው ነገር አለ። አፉ በሉን እያሉ ሁሉም እየጠየቁ ነው። ወንድሞች ወላሂ በጣም ደስ የሚል ነገር ነው። አፉታ ግድ ያስፈልጋል። እንደ እስላም ባለመግባባት ባለማወቅ ብዙ ነገሮች ተብሏል። ሀቂቀተን በተለይ እንደ ሪያድ በዚህ ልጅ ጉዳይ ሲንቀሳቀሱ የነበሩ የአገር ሽማግሌዎች ወጣቶችም አሉ። ኮሚቴ ተዋቅሮ በሚሰራው ዙሪያ ላይ ከቤተሰብ ጀምሮ አገር ላይ የነበሩ ከቲክቶከሮች ጀምሮ ሚዲያ ላይ ዞሮ ይሄ ሁሉ የሚባል ነበረው ልጅቷ እንድትወጣ ነበረ። ጉዳይ ደግሞ በምስጢር ይዘህ መቆየት የግድ አስፈላጊ ነው። አንደኛ ሳውዲ አረቢያ ማለት እንደ ሌሎች ሀገሮች አይደለችም። ህግ የሚከበርባት ሸሪዓዊ ተግባራዊ የሚደረግባት አንድ ነገር ተሳስተ ሰዎችን ማማት፣ መስደብ፣ መዝለፍ ያለግባ መናገር ማችልበት አገር ነው እንደመሆኑ መጠን እሷም ደግሞ በወንጀል በነፍስ ማጥፋት ወንጀል ተጠርጥራ ስለነበረ ጥንቃቄ በተሞላበት መንገድ በብሩን ዘርፈውታል፣ ህንጻ ሰርቶበታል፣ ሪስቴት አቋቁሞበታል። ያልተባለ ነገር የለም። ሱብሃንአላህ። የዛሬዋ ቀን በጉጉት የምንጠብቃት ቀን ስለነበረች አልሐምዱሊላህ በጣም ደስ የሚል የደስታ ቀን ነው። በተለይ በዚህ ዙሪያ ላይ ሀቂቀተን በተለያዩ ግሩፖች ኮሜንት በመስጠት እታወቃለሁ። እኔ ብዙ ስድቦችን አስተናግቻለሁ፣ ብዙ ነገሮች ተብያለሁ። ሁሉንም እኔ ላላህ ብዬ አውፎ ብያለሁ። የሰደበኝን ምን ያለኝን በሙሉ ቢለኝም ከልጅቷ ከነበረው ለልጅቷ ካለው ጉጉትና ጭንቀት ነበረ። እኛ ደግሞ የምንጠብቃት ይህች ቀን ስለነበረች ዋናው ነገር ሐቁና እውነታው መታወቁ ነው። አልሐምዱሊላህ ከዚህ በኋላ ወደ ሳውዲ የምትመለሰው ነገር የለም። ጨርሳለች። ኢትዮጵያ ያሉ ሰዎች ብቻ ነው የሚቀበሏትና የደስታ ቀን ነው። ብዙ እህት ወንድሞች በተለያየ ግሩፕ ላይ አንድ ግሩፕ ላይም ገብቻለሁ እና እንደዚህ ተናግሬያለሁ። ደስታ ቀን ነው። ሁሉም ደስታውን የገለጸ ያለበት ቀን ነው። የኢትዮጵያ ኤምባሲ ሪያድ ሀቂቀተን ድምጹን አጥፍቶ በዚህ ልጅ ጉዳይ የሰራው ስራ ታሪካዊ የሆነ ስራ ነው። ያልተባለ ነገር የለም። ኤምባሲው ራሱ ያልተዘለፈ ነገር የለም። አንዳንድ ጊዜ ሁሉን ነገር አውጥተህ የማትናገርበት ሁኔታ ስላለ ጥንቃቄ በተሞላበት ነገር ነው እንደዚህ ያን ነገር የሚሰራው። እንደ ሀገር ስታየው ዲፕሎማሲያዊ በሆነ መንገድ ስለሚሰራ ማለት ነው። እኛ ኮሚቴዎችም እንደዛ ቲክቶከሮችም ብዙ ተብሏል። በዚህ ልጅ ጉዳይ ዋጋ የከፈሉ ቲክቶከሮች አሉ። ወላሂ እኔ አሁን አቡ አሚራ ሀቂቀተን እንደማንኛውም ሰው ሚዲያ ላይ የማውቀው ሰው ነው። ሙቢያ ታውቃለህና ሪሊሴ ተቋቁሞበታል ተብሏልና ሀቂቀተን ይሄ ሲባል በጣም አሳዘነኝ። እንደው አንድ ቀን እድሉን አግኝቼ ስለዚህ ሰው የንጹህነት በተናገርኩ ያልኩበት ጊዜ አለና በጣም ነው ደስ ያለኝ ዛሬ ወላሂ። አንድ ስለ በብር ዙሪያ ላይ የተነካካ ሰው አይደለም ማለት ነው። ሌሎቹ እንኳን ቢባል ማለት ነው። ሌላው ደግሞ በዚህ ልጅ ዙሪያ ላይ የተሰበሰበ ገንዘብ የደም ካሳ ገንዘብ ሱብሃንአላህ ማን ነው የሚበላው? ምን ሊያደርግለት? የትስ ሊደርስ? እኔ እህቶች አንዳንድ ወንድሞች በምናስበው ይህን ቃላት ሊጠቀሙ እንደቻሉ አላውቅም። አንዳንድ ጊዜ የምንናገራቸው ነገሮች ከድርጊቱ ጋር ብናነጻጽረው ጥንቃቄ ብናደርግ አይደለም
የውቁብ ገንዘብ አይደለም፣ የብድር ገንዘብ አይደለም። ለደም ካሳ የተሰበሰበን ገንዘብ አንተ ምን አስችሎ ትበላለህ? ምን አስችሎስ ልጆችን ታበላለህ? ሱብሃንአላህ። ቃላቶችን ጥንቃቄ ብናደርግ ለሌላም ጊዜ ትምህርት ነውና ይሄን ቢጠቀሙ ማለት ፈልጋለሁ። እንዲሁም ደግሞ አረብ ሀገር አሉ እህቶች በተለይ ብዙ ነገር ይገጥማል። አረብ ቤት ሙቤ በጣም ብዙ ነገር ይገጥማል። እኛም ማናውቀው እነሱ የሚያውቁት ብዙ ነገር አለ። ይሄንን ጥንቃቄ ማድረግ አለባቸው። ህይወት ማጥፋት፣ ራሳቸውን መጉዳት ምንም አያስፈልግም። በተቻላቸው መጠን በህግ አካላት እጅ ለመስጠት ሁሉም አይደለም። አረቦች ሲባሉ ሀቂቀተን እኛ ኖርነበታል። 95% 90% ጥሩ ነው። እኔ አረቦች መጥፎ ናቸው ሲሉኝ እኔ አይስማማኝም። ወላሂ ኖርነበታል። እንደ አረብ ጥሩ የለም። ምንም የማታውቀው አረብ ቤት መጣ በስንሰራት ሰርታ በስንሰራት አገሯ የምትሄድ አረብ ሀገር አለ ሴት አለ እንደ ኢትዮጵያ ቤተሰቧን እየቀየረች እየለወጠች ያለችው ለራሷ ሳትኖር ቤተሰቧ እየኖረች ያለችው። አንዳንድ ሰዎች ከሆነ ነገር ላይ እንክርዳድ አይጠፋም እንደሚባለው ከሆነ ነገር ላይ የሆነ ነገር ይኖራል። እኛ ኢትዮጵያውያንስ እኛስ ማንን ምን እየተደረገ ነው? ምን እያደረግን ነው? ገብቷል? የ5 ዓመት የ6 ዓመት የ2 ዓመት ህፃን ልጅ የሚደፍር የለም ሀገራችን ላይ። አባት እናቱን የሚገድል የለም። ልክ ነው አለ አይደል እንዴ? አረብ ሀገር ላይ መጣችን ሴት በሆነ ነገር ላይ ሲዘፍቋት ይሄ ነገር እኔ በበኩሌ ስለኖርኩበት አልስማማበትም። ግን እህቶች መንፈሰ ጠንካራ መሆን አለባቸው። ስህተቶች መኖር የለባቸውም። ተበድረን የመጣሁት በሬ ሽጦን አባት የሸኘኝ መሬ ሽጦን የሸኘኝ የሚባለው ነገር መኖር የለበትም። አደጋ ውስጥ መግባት አያስፈልግም። ምንም ይጥፋ በሰላም ወደ ሀገር መመለስ ነው የመሰለ ነገር የለም። እህታችን ሌላ 14 ዓመት ማለት በጣም ከባድ እድሜ ነው። አሁን ሰዎች እንደሚያወሩት አይደለም። አሁን በሰላም ወጣለች። እሷ አደረገች የተባለው ወረቀቱን ብታነበው ሙቤ በጣም ከባድ የሆነ ጀሪማ ነው። ግን ሙስሊም ክርስቲያን ሳይል የሀገር አጀንዳ ሆና ለዚህ መብቃቷ ወላሂ ሱብሃንአላህ ያስደስታል። እኔ አንድም ቀን ሚዲያ ላይ ወጥቼ ተናግሬ አላውቅም። ለምን ይችን ቀን ነበር የምንጠብቀው? ይችን ቀን ማለት ነው የሆነች ነገርን ሳትይዝ። በነገራችን ላይ እስከ ዛሬ ድረስ እኔ ላይቭ ስገባ ሁሌ በኮሜንት ከታች ያለ ይከታተለናል። እኔ ነግራቸዋለሁ፣ ሁሌ ያዳምጡናል እላቸዋለሁ። እናንተ ግን ያው አላመናችሁኝም። ባለሳሳት ሙቤ የዛሬዋ ቀን አሁን ቆይ እንዲሰማ አይ ማሜ ነው እያሉ ነው። ቆይ እኔ እንትኔ ማይኩን ነቅየዋለሁ። መሐመድ የምራለ። እሺ ያው እየሰማ አሁን ነው የሚሰማ። አያሰማም። ቴሌግራም ላይ ብዙ የማይሆን ሰጣ ገባ ገብተናል። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። አይ መሐመድ ቆይ ድገመው። አልሰማም። ስልክ ወደቀብኝ። ድገምለት። አልሰማም። ቴሌግራም ግሩፕ አለን ቲም ሌላ የሚል እዛ ላይ ብዙ ተጨቃጭቀናል፣ ብዙ ተነታርከናል። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደስ አለ ወንድሜ፣ ደስ ብሎኛል። ምንም አልልም። 21 ኮሚቴዎች እንዳሉ አውቃለሁ። ትልልቅ ሰዎች አሉ፣ መሻይኮች አሉ፣ አሊሞች አሉ። ገንዘብ ከመሰብሰቡ በፊት ከአንድ ዓመት ከምናምን በፊት የለፉ የደከሙ ሰዎች አሉ። ይህን ሁሉ አስተባብረው እዚህ ያደረሱ ሁሉም ነገር አንድ ላይ በመሰራቱ አላህ አሳክቶት ዛሬ ለዚህ ቀን በቅተናል። ይሄ ቀን እንዲመጣ ነበረ። አንዳንድ ጋል ያለ ቃልም አንዳንድ ጊዜ መረጃ ሾልኮ ይመጣል። ሰው ደግሞ ቶሎ እንትን ኢንፎርሜሽን እንድሰጠው ይፈልጋል። በእኛ ቦታ ብትሆን እኔ አሁን ስልክ ኢሞ ላይ አልገባም፣ ዋትሳፕ ላይ አልገባም። ቪዲዮ አላህ ምስክሬ ነው። ከኡምራ ከመጣው በኋላ ቪዲዮ ሰርቼ አላውቅም። በቃ አንገት ይነፋው ገባ። አንዋር መስጊድ እኮ ነገርኩ እኮ አንተ አይደለ እንደ ከኮሚቴዎቹ አንዱ የሌላን ብር የበላኸው እዚህ ያህል ድረስ ሰፈር ቤት ድረስ ነው የሚመጣው። እንዲህ አይነት ነገር ነውና አልহামዱሊላህ ላሳየን ጌታ ምስጋና ይገባው። በሙሉ 21ዱንም ትልልቅ ሰዎች እነዛ አላህ Subhanahu Wa Ta'ala ያከበራቸውን ሰዎች እንደኔ ሆነ ወንድሜ አንተ እና እኔ እድሜያችን ተመሳሳይ ይመስለኛል። ማምዬ አፉታ ጠይቅልኝ፣ አፉ አስብለኝ ወንድም አለም። የሚፈለገው ይሄ ነው። አላህ አሳክቶታል። ላጠፋነው ነገር ይቅርታ እንጠይቃለን ማለት ፈልጋለሁ። መሐመድ የሰማ ነው ሰምቻለሁ ወንድማችን ባረከላሁ ፊከተን በሌላ ዙሪያ ላይ እናንተም ትልቁን ዋጋ ከፍላችኋል። እንተ እንዳልከውም ሚዲያ ላይ ሲወጣ ብዙ ጊዜ ጥንቃቄ ያስፈልጋል። ምናልባት አንተ ኢትዮጵያ ስላለህ ነው፣ እኛ እዚህ ስላለን እናውቀዋለን። እያንዳንዱ ነገር አሁን በሌላ ዙሪያ ላይ የሚደረገው ነገር በሙሉ እጃችን ላይ አለ። ግን ወጥተህ አትናገርም። ለምን ሲባል ለልጅቷ ደህንነት ሲባል ብዙ ጊዜ ዝም አልክ ትባላለህ እንጂ ምንም የምትባለው ነገር የለም። ተናገረ ደግሞ ተሳስተ የሰውን ህይወት ማስጠፋት ደረጃ ላይ ስለሚደርስ እኛ ከዛ አንፃር ነበረ ዝምታውን መርጠን እስከዛሬ ድረስ አንድም ቀን ሚዲያ ላይ ወጥተን አላወራንም።
አንተ እንዳልከውም ያው እዛ ላይ አውርተናል ብዙ ነገር። ያም ሆነ ይህ አብሽር ልብ ንጹህ እንደሆን ከንግግር መረዳት ይቻላል። ባረከላሁ ፊክ። ዋናው ታርጌቱ አላማው መጨረሻው ያማረ ነገር ነው። ገብቷል። ስህተቶች ይኖራሉ፣ አለመግባባቶች ይኖራሉ። ሰዎች ሲገናኙ ራያቸው ይለያያል፣ አመለካከታቸው ይለያያል እንደ መልካችን ማለት ነው። እኔ ለምን አልሆነም የሚለው ሊኖር ይችላል። አንተ ለምን አሁን እዛ ሀገር ያለው ሰው ስለዚህ ሀገር ህግ አያውቅም። አንተ እዛች ቦታ ላይ ወጥተህ ስለተናገርክ በልተሃልም ልትባል ትባላለህ። እንኳን ገብቷል አይደል? እኛ እዚህ ስላለን ምናልባት በልተዋል ብንባል የሚመስል ነገር ነው። እኔ ሀገር ያሉ ሰዎች ለምን እንደሚባሉና ወላሂ በጣም ንግራ አይገባኝ። ምክንያቱም አካውንት የተከፈተው በአባት በእናት ነው። እዚህ ሀገር ደግሞ የተከፈተው የሳውዲ መንግስት የፈቀደው አካውንት ነው። እንዲሁ እንኳን ተብሎ የተነገረው ሰው ወላሂ ማመን አልቻለም። ሱብሃንአላህ። ያም ደግሞ ለምን አላመንከም አይባልም። የራሱ አመለካከት ነው። ለልጅቷ ካለው ጉጉት ጭንቀት አንፃር ነው። የሀገር አጀንዳ ሆናለች። ልትታረድ ልትሰቀል ነው ድረስሉኝ ተብሎ ብላ ተብላ ይሄ እድል ደግሞ ተሰጥቷታል። ወላሂ ይሄ እድል ያልተሰጣቸው ብዙ እህቶች አሉ። ለዚች ልጅ የሟች ቤተሰብ እድሉን ሰጥቷታል። ወላሂ ሊመሰገኑ ይገባል። ማንም ሰው ማይሰጣውን እድል ሰጥቷታል። እስከዛሬ ሰምተነው የማናውቀው ምናልባት ካሁን በኋላ ልንሰማው እንችል ይሆናል። ለሌላ የሟች ቤተሰብ ትልቅ እድል ነው የሰጣትና እኛ ኢትዮጵያውያን ደግሞ አላሳፈርናትም። ከጎኗ ቆሟል። ወላሂ ሃይማኖት ሳይለይ፣ ዘር ሳይለይ፣ ብሔር ሳይለይ ሱብሃንአላህ አልহামዱሊላህ። ሁሉም ሰው በዚህ ልጅ ጉዳይ ገንዘብ የሰጠውም ያልሰጠውም የሀገር አጀንዳ ሆና ያልተጨነቀ የለምና ሁሉም ሰው ደስ ሊለው ይገባልና እንኳን ደስ አላችሁ ማሜ። አብሽር አመለካከት ሀሳብን ስለምረዳው ችግር የለም አፉ ብለናል። አንተ ነህ እኛንም አውፉ ማለት ያለብህ። ብዙ ለፍታችኋል፣ ደክማችኋል። ጀዛኩሙላሁ ኸይረን ሐቂቀተን። በተረፈ ሙቢ ሁሉም ሰው ያው ሰዓቱም ሌሊት ነው። እኛ አልተኛንም ሐቂቀተን ያው 3 ቀን 4 ቀናችን ነው ይሄን ከሰማን ጊዜ ጀምሮ አልተኛንም። አንዳንድ ጊዜም ስንገናኝም ብዙ ነገሮች የኤምባሲ ሰራተኞችን በተለይ አድንቆቸው ወላሂ ሚዲያ ላይ ያላችሁ ሰዎች እባካችሁን እነሱ ቦታ ላይ ስትሆኑ ወላሂ በጣም ከባድ ነው፣ በጣም ከባድ ነው። የየሀገራቱ ህግ ይለያያል። ህግ ቦታ ስትሄድ ህጉን ተከትለ ነው የምትስተናገደው። የኤምባሲ ሰራተኛ ስለሆነ ሮጦ ህግ ቦታ ላይ ገብቶ የፈለገው ነገር ማድረግ አይችልም። የሀገሩን ህግ ተከትለ ነው የምትሄደው። ብዙ ጊዜ ሰዎች አንረዳም ወላሂ። ዛሬ ለዛሬ ይሄ ለምን አልሆነም እንላለን። ማታው ላይሆን ይችላል፣ ቀኑ ሊሆን ይችላል፣ ቀኑ ላይሆን ይችላል፣ ማታው ሊሆን ይችላል። እነዚህ ነገሮች በተቻለ መጠን መረዳት ይኖርብናል። ከወንጀል ለመራቅ ጥረት እናድርግ እባካችሁ። ከወንጀል እንራቅ። ከማንኛውም ወንጀል፣ ከሰውም ወንጀል፣ ከአኺራም ወንጀል፣ ከአኺራ ከዱንያም ወንጀል ተቆጥሮ አያልቅም። ወንጀል አይነት ከነዚህ ነገሮች እንራቅ። በተለይ ከባባድ ህይወት ሊያሳጡ የሚችሉ ወንጀሎች ዙሪያ ላይ እንራቅ። ዋጋ ከምንከፍል ቤተሰብንም ሀገርን ዋጋ እናስከፍላለን። ሌላ ሀገርን ዋጋ አስከፍላለች። ሐቂቀተን ይሄ ብር ቀላል ብር አይደለምና አልহামዱሊላህ ዋናው ፈልጋው አይደለም ያደረገችው የቀደረው ነገር ነው። ሙስሊም በቀደራው ቀደር ያምናል። ያሙነይ ዋናው በሰላም መውጣቷ ነው ኢንሻአላህ። ነገ ደግሞ ትክክለኛዋን ሌላን አይተን ምን እንደሰሰ ሰዎች አድርገን ሙቤ በሌላ ዙሪያ ላይ ብዙ ዋጋ ከፍለሃል። ጀዛከላህ ኸይረን። ሌላናት ብለ ያስተዋወቅ ወንድማችን ዛሬ ትክክለኛ ፎቶዋን ያገኘ ይመስለኛል። እንኳን ደስ አለህ አንተም ሐቂቃ ባረከላሁ ፊኩም። ሹክራን መሐመድ ሀቢቢ ጀዛከላህ ኸይር። አላህ ይጠብቅህ። አንተን ማመሰግናለሁ። እኔም ብዙ ጊዜ እንግዲህ ስጨቃጭቅ ነበር በየቀኑ በየሳምንቱ እየጻፍኩ ምን አለ ምን ሆነች እህታችን እያልኩ አንተም በሰብር ትንሽ ሰብሩ ኢንሻአላህ ጥሩ ነገር ትሰማለህ እያልክ እኔንም እንደዛ ስትለኝ ብዙ ምንም አንዳንዴ ወይ በንዴት ወይ የሆነ ነገር ጽፌል እንደው እንዴት ይሆናል ይሄ ነገር በቃ ህዝቡ እያስጨነቀኝ ነው። እኔ እኮ ምን ላክ ሀቢቢ በዚህ በኩል ህዝቡ ይመጣና እኔን ያስጨንቀኛል። የሌላ ጉዳይ ሌላ ስገባ 500 ኮሜንትን ማነበው ሌላ ኑር ሰቦ ይለኛል። እኔ ደግሞ በቃ እናንተን ደግሞ ልጠይቃ ምን ልበል? እኔም አንዳንዴ ግራ ስለገባኝ ነው። አላህ ብላ አፉ በለኝ። አስቀይሜ ሊሆን ይችላል። አልহামዱሊላህ ሙቤ አንድ ኮሜንት ይቅርታ፣ በርግጥ ክፉ አልተናገርኩህም፣ ግን ጥያቄ መጠየቅ ነበረብኝ። ጥያቄ በመጠየቅ በነበረብኝ ሰዓት ጠይቄያለሁ። አሁን ይቺ ኦነስትሊ ያመነች እህታችን ነች። ፎቶአችንን ይዘቀዘቋሉ እኮ በቅርብ ራሱ ሰብስቦ አላህ ዘቅዝቆ እነሱን የሚያስገባቸው ወላሂ ከመሬት ተነስተው ዛሬ አፍታ ቀን ነው ወንድማችን፣ ዛሬ አፍታ ቀን ወላሂ አፉ ሊላ። በተለይ እነዛን ትልልቅ ሰዎች ክብራቸውን ባለመጠበቄ ወንድሜ በአላህ ይሁንብህ፣ ጉልበታቸው ላይ ወርቀ መሐመድ አፉ እንድትሉት በልልኝ። ደስ ብሎኛል። አንዳንድ ጊዜ አፉታን አደርታለሁ ጉልበት የምትለውን አንሳልኝ። አፉታን አደርሳለሁ አይደለም ገባኝ። እንትኑ ይሄ ምንድነው ምሳሌ አነጋገሩ ነው እንጂ ምን ሰግደውማ ለሱብሂ ነው። ምን ለበቃ አትሂድበት ብዙ ካልሆን ብቻ አንሳልኝ። አይ በጣም ትልልቅ ሰዎች ናቸው፣ የቀሩ ናቸው። አላህ ያከብራቸው። መሻይቶች ናቸው፣
ትልልቅ ሰዎች ናቸው። እነዛ ሰዎች የጀመሩት ነገር ነው ዛሬ ፍሬ አፍርቶ ናቸው። ሳውዲ ውስጥ ወላሂ ትልቅ ሰው ናቸው። በነገራችን ላይ ዛሬ እዚህ ሚዲያ ላይ ዝም ብሎ ማንም ቲክቶከር ስማቸውን ቢያነሳ እናንተ ትልልቅ መሻይኽ ያ ተገቢ አይደለም። ወላሂ ለዛ ነው የነሱን እንትን ነው። ወላሂ መሐመድ እነዚህ ሰዎች ወላሂ እኔ በጣም ቃላት የለኝም። እኔ ሰው እንደዛ ሲበጠብጥ በስንት ለኔ እሺ ብለው ቲክቶክ እንኳን አይጠቀሙም። በዙም አስገብቻቸው ቀጥታ እዚህ መተው መልእክቱን አስተላልፈው ትዝ ይላችኋል። ሱብሃንአላህ ታስታውሱ እንደሆነ ማለት ነው። ግን ያን ሁሉ ነገር የሚያደርጉ ብዙ ነገር ተብሏል። አልሐምዱሊላህ ዋናው ነገር እህታችን እንግዲህ በሰላም መግባቷ ነው። ቅድም ማሜ እንዳለው ነው። አሁን ሌላ አንድ ሲምቦል ነች። ብዙ ሌላዎች አሉ ሊደረስላቸው የሚገባ። አንድ ሰው ካዳንክ እቺ የመጀመሪያዋ ስራ ነች። እቺ ፍሬ እንድታፈራ ለሰዎች እዛ ጨለማው ስለተጨነቁ በተለያየ ነገር ህይወታቸውን ፍራስትሬት ተስፋ ላጣ ሰው ረሱል ሰለላሁ ዐለይሂ ወሰለም እኮ አንድ ሰው የጨነቀው ጊዜ አብሽር ማለት ሰደቃ እኮ ነው። አብሽር እንደዛ አይነት ሀያት እንድናሳልፍ ነው እኮ የሌላ የሚለየው ቻንስ ለዲያ ለሽምግልና እኮ 50 እና 100 ቀይ ገመል ይዘይደ እኮ ሽምግልናውን አልቀበልም ከተገደለሽ ትገደል ነው እንጂ እሷን ገንዘብ አንፈልግም ማለት እኮ ይችላል። ግን አላህ ነገሮችን እንዴት አድርጎ እንደሚሰራ እንዴት እንደሚከውን እንዲህ ነው ብለህ ትርጉም ማሰጠው ረብል ዓለሚን ሲሰራ ነው ይሰራል። ረብል ዓለሚን እድል ሰጠ ከ5 ሚሊዮን ሪያል አህመድ እንዳንይዝ ድንገት ያው መራባ ኦኬ እሺ ቀጥል መሐመድ መልእክቱ ደስ ብሎኛል። ችግር ቀጥል መሐመድ ይሄ ነው ትልቁ ነገር ይሄ ነው። እዚህ ውስጥ ብዙ ነገር አለ። ሰዎች ይደክማሉ። የሰዎችን ድካም ሳናቅ ቃል ይሰብራል። ሙቤ ወላሂ ቃል ይሰብራል። ቃል የሚሰብረው እየደከሙ ያሉ ሰዎችን ድካማቸውን ሳንረዳ እየለፉ ያሉ ሰዎች ልፋታቸውን እርግጥ ነው ሁሉም ነገር እኩል በኩል መሆን አለበት። ኢንፎርሜሽን መሰጠት አለበት። አብሽሩ፣ ጠብቁ፣ ዱአ አድርጉ። አንዱ ሸትን ይዞ ይመጣል። እነዚህ ነገሮች ናቸው ወደ ጠንከር ወዳለ ቃል ልውውጥ ውስጥ የከተቱን እንጂ የትም አንተዋወቅም። የሰበሰበን የዚች ልጅ ያደረገችው ዱአ አላህ እኛ ውስጥ ከኛ ጉዳይ ቀድሞ እንዲመጣ አደረገው። የኛን ጉዳይ ወደ ጎን ብለን እንድናስቀድማት እኛ አይደለም አላህ ነው ያደረገው። ይሄ በዚህ ውስጥ መጠላለፍ አለ። በዛ ላይ 3 አመት ገንዘቡ ከተሰበሰበ በኋላ ራሱ 2 አመት ሆነ። ሰው ይጠይቃል የት ሄደ ብዙ ነገር ሶሻል ሚዲያው ይዞት የመጣው እነከሌ ይሄንን በሉ እነሱም በልተዋል። ወዳጅ ብቻ አይደለም ጠላትም አለ። ይሄንን ነገር ራሱ አስነስቶ አዋራ ጭሶ አንዱን ካንዱ ማጣላት የሚፈልግ አንዱን ካንዱ መሐመድ እዚህ ጋር ማሜ አቋረጥኩትና 3 አመት ከተከፈለ የቆየበት ምክንያት ትንሽ አጠር አድርጌ ላስቀምጠውና ማሜ ይቅርታ ጠይቅልኝ አቋረጥኩት። አፎ በላይ እሺ እየሰማሁ ነው። አብሽር። አዎ ሁቁቀል ኻስና ሁቁቀል አም የሚባል ነገር አለ። በዛ ሁሉ እንዲማሩበት ብሎ ነው። እሺ ጀማው አዳምጡ፣ ለሌላ ጊዜ ትምህርትም እንዲኖራችሁ እንዲሆን። ሁቁቀል ኻስና ሁቁቀል አም ማለት ሁቁቀል ኻሱ የሰዎቹን የሟች ቤተሰቦች ናቸው። ሁቁቃቸው የተከፈለው እነሱ ጠይቀው 2 ሚሊዮን ሪያሉን ማለት ነው። ለነሱ ከተከፈለ በኋላ እነሱ ደግሞ ይችሊ ትውጣ ብለው ተናዙል ሰጥተዋል። ተናዙል ምንድነው በአማርኛ ጠፋኝ። ወላሂ ተናዙል ማለት ነገሩን ወላሂ እኔ ራሱ ተናዙል እክትቡ ጻፉ እስኪ ኮሜንት ላይ ተናዙል ያኔ በቀኛ ትተናል አፉ ብለና እንደማለት ነው። በቃ ነገሩን በቃ ትተነዋል። አዎ በቃ በብር ትክክል ተናል እንደማለት ነው። ያንን ደግሞ ብሩ ሲወስዱ ፈርመው ብሩን ወስደዋል። ከዛ በኋላ ሁቁቀል እኛም የጠበቅነው የነበረው የዛን ጊዜ ሁቁቀል ኻሱ ከተከፈለ ትወጣለች ነው። በዛን ጊዜ ሳምንት 15 ምን ዱአ አድርጉ የምንል ቀን አልወሰንም። ሳምንት 15 የምንለው ዱአ አድርጉ ነው። ከዛን ጊዜ አንዳንድ ጊዜ አጀንዳውን ጉዳዩን የሚሰጥህ ጊዜው ራሱ ነው። ከጊዜው አንፃር ነው የምታወራው። ገብቷል። አሁን ለምሳሌ በሰሞኑ እሁድ ማታ ያለው ቀኑ እሁድ ማታ የተባለው እሁድ ማታ ትኬት ስለተቆረጠላት ነው። እሁድ ማታ የተባለው ትኬት ባይቆረጥላት እሁድ ማታ አይባልም ማለት ነው። ሁቁቀል አም የሚባለው ደግሞ ግን የሚገርመው ሐሙስ ትመጣለች ተብሎ ሐሙስም እየጠበቋት ነበር። ማን እንዳላቸው ማለት ነው። አንዳንድ ጊዜ አይዋ አሁን ሁቁቀል አም ማለት የመንግስት የሀገሩ መንግስት ነው። አሁን እሱ ይዟት ነው 3 አመት የለፋ ነው። ገብቷል። ያ ደግሞ ሊሞላ የሚችለው
13 ዓመቷን የምትሞላው ማለት ነው የተፈረደባት የሚሞላው 7ኛው ወር ጁን 13 ምናምን ይመስለኛል የባለፈው በ11 ጁላይ ነው 3 ዓመት ኤግዛክትሊ የሚሞላት በ11 ጁላይ አረብኛው ቀደም ብሎ ያልቃል አረብኛው ቢያንስ ብዙ ለውጥ አለው አረብኛው አሁን ሰዎች ያንን ይዘው ነው ሲያወሩን አትፈርድባቸውም ስለዚህ በሁቁቃል አሙ ምክንያት ነው የተጻፈባት ጽሁፍ ትንሽ ከበድ ያለ ስለሆነ የሰራችው የሚባለው ወንጀል አላህ ደግሞ እንግዲህ ለምን እንደካሳት ለምን ይሄ ነገር እንዳመጣላት አላህ ነው የሚያውቀው ሱብሃንአላህ የሆነ ዱዓ ቢኖራት ነው የሆነ ነገር ከጀርባው ቢኖር ነውና ዋናው ነገር እህታችን አላህ ደርሶላታል አላህ ደግሞ ሰዎችን ሰበብ አድርጎላታል አንዳንድ ጊዜ የሚፈጠሩ ነገሮች ለሰዎች ትምህርት ነው ተአምሮ ነው ይመጣሉ እኔ የዚህ ልጅ ጉዳይ ሀይቀተ ተአምር ነው የሆነብኝ ማሜ እንዳለው ምንም የማይተዋወቅ ሰው ነው ምንም አይነት የማይተዋወቅ ሰው ነው ዓለም ላይ የተናጋው ይገርማል እኔና ማሜ አንተዋወቅም ይገርማል خالد ማነው አቡሮ ማነው خالد ራሱ አንተዋወቅም አቡ አፍራን ብትዋወቃለን እዚህ ስለሆነ ችግር የለውም ገብታ ይገናኛለን አምቡዙ አንተና እኔ ራሱ ተገናኘ ነው በዚህ ልጅ ነው እኔ አንተ በዚህ ተገናኘ ነው ሱብሃንአላህ ልክ ነው ተገናኘን ተዋወቅን እንግዲህ ዝምድናው ምኑም ወጣ አላስ ያ ዞሮ እስልምናው በቂ ስለሚሆን ነው ስለዚህ አሁን ያመጣው ለምንድነው ይቺ ልጅ የሀገር አጀንዳ ሆና ቅድም አንድ ወንድሜ ልክ እንደ አባይ የሀገር አጀንዳ ሆናለች አለ ትክክል እኮ ነው والله ሱብሃንአላህ ስለዚህ በዚህ ምክንያት ነው 3 ዓመት የተገፋውና ሰዎች ይሄን ሊረዱ ይገባል በማያውቁት ነገር አስተያየት ኮሜንት ማስተላለፉ ተገቢ አይደለምና ብዙ ጊዜ የሀገሮችን ህግ እናሳያችኋለን ኢንሻአላህ ሰላም አለይኩም ቻርጅ ለመቆጠብ ነው አላህ ያክብራችሁ እሺ ሐቢቢ እሺ አላህ አንተ ያክብር ኦክት መሐመድ ወጣው በቃ እኔ ቻው እሺ ሐቢቢ ኦክት መሐመድ ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ልክ ነው መጀመሪያ ሰላም አለይኩም እንግዲህ ኮሚኒቲና ሲቶክሽ የነበርሽው አንዱ ዋናው አንቺ ነሽ ያው እዚሁ አፉ ጠይቂ ቶሎ በይ እኔማ እንደውም ጠበቃቸው ነበር ገንዘብ አልበድም ብዬ ተከራከርኩላቸው እኔ አንደኛ ሶሻል ሚዲያ ላይ እኔ ብቻ ነኝ ግን ደግሞ ሰላም አለይኩም ቆይ መጀመሪያ ሰላም ልበለው ቆይ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ እውነት ለመናገር ነው ቆይ አራሁን ቆይ መሪዎች ጋር ቀስ ብዬ ነው የማወራው ወይ እንደ ቲክቶክ አይደለም የማወራው ሾፍት መሐመድሽ ተፈضل እኔ ዝም ብላለሁ በመጀመሪያ ነበርኩኝ ምክንያቱም የወቀስንበት ምክንያት ደግሞ ምንድነው ያው የተባለው መጀመሪያ ፈንድራይዚንጉ ሲደረግ የተባለችው ወር 4 ወር የተባለው ህዝቡን እንድንጠብቅ ያደረገን በዚህ 4 ወር ውስጥ ይሄ ገንዘብ ተሰብስበው ሲባል ስለነበረ እኛ የጠበቅነው ሙቢ ሐቂቃ ያን ብር እንደሞላ 4 ወር እንደሞላው ሌላ አገሯ እንደምትገባ የጠበቅነው በቃ ይሄ ነው አይምሮአችን ላይ ያለው ምክንያቱም ገንዘቡ ሲሰበሰብ ተጣለው ሙቢ እሺ ነው ከዛ አንፃር ሁላችንም ይቻላል ጠበቅንና ስትሞላ የትና ማለት ጀመረ እንደገና ደግሞ ከኤምባሲ ጋር ተያይዞ እንደምታውቁት ብዙ ጊዜ አብዛቤቱ ሳናቀርባለን እህቶቻችን ሲጎዱ ኤምባሲ ስንሄድ ስንደውል አገልግሎት አናገኝም የሚባለው ነገር ስላለ አሁንም እውነት ይሄ ገንዘብ ሞልቶ ከከፈልን በኋላ እቺ ልጅ አልወጣችሁ ክትትል እያደረጉ ስላልሆነ ነው የሚል ሰዋዊ ጥርጣሬ አድሮብናል እውነት ለመናገር ነው ያው በራሴ በገንዘብ ጉዳይ ግን ገንዘብ በጭራሽ ሊበሉ አይችሉም ብዬ ስከራከር ነበር በተለይ እነ መሐመድ እና አሲያ እና አቡ ማሚራ እነዚህ ሶሻል ሚዲያ ላይ ገንዘቡ የሰበሰቡት ሰዎች በተአምር ገንዘቡን ሊበሉ አይችሉም ቢከበሉ እንኳን ተጠያቂዎቹ እናትና አባቶቿ ናቸው ብዬ ተናግሬያለሁ ምክንያቱም በግል አካውንት አልተሰበሰበም በእናትና በአባት አካውንት የተሰበሰበው ስለዚህ እነሱ ሊበሉ አይችሉም ብዬ ነበረ ግን ያው ኮሚቴዎችን ስለተቃወምን ስድብ ምናምን ተሰድቤ ሰው መሰደብ አይደለም ታውቃለህ ግን በመቃወም ደረጃ ቅሬታ አቅርበን ነበረ አፉ በሉን እኛ